እሺ ተመልካቾች ዛሬ እንደ ሰበር ዜና የሚቆጠር ነው። ምክንያቱም የኢትዮጵያ ብሔራዊ ባንክ 50 ሚሊዮን ዶላር ጨረታ አውጥቷል። ለመጋቢት 23 ለነገ ጨረታ የሚሆን 50 ሚሊዮን ዶላር አቅርቧል። እንግዲህ የመጨረሻውን ጨረታ ያቀረበው የካቲት 18 ነበር። ኦልሞስት ከአንድ ወር በኋላ በየካቲት 18 ላይ የነበረው 60 ሚሊዮን ነበር። አሁን ደግሞ 50 ሚሊዮን ጨረታ ወጥቷል። ይሄ በጣም ጥሩ ዜና ነው። ብሔራዊ ባንክን ስንጠይቅ የነበረው ምንድነው ገበያው እንዲረጋጋ የሚያስፈልግ ከሆነ ቶሎ ቶሎ ጨረታ መውጣት አለበት የሚል ሀሳብ ስናቀርብ ነበር። ሶስተኛውን ጨረታ ወጥቷል። የመጀመሪያው ነሐሴ ወር የነበረው ነው የካቲት 18። አሁን ደግሞ ለመጋቢት 23 50 ሚሊዮን ዶላር አውጥቷል። እንግዲህ ዛሬ መጋቢት 22 ላይ የብሔራዊ ባንክ ባወጣው መግለጫ ከአሁን በኋላ ለበርካታ ወራቶች በየሁለት ሳምንቱ መደበኛ የውጭ ምንዛሬ ሽያጭ ጨረታ ማውጣት ሊጀምር መሆኑን ገልጿል። ይሄ በጣም ጥሩ ዜና ነው። ገበያው እንዲረጋጋ የሚያስፈልግ ከሆነ በቂ የሆነ የውጭ ምንዛሬ ለገበያው መቅረብ አለበት፣ ገበያው መረጋጋት አለበት የሚል ሀሳብ በተደጋጋሚ ሲቀርብ ነበር። አሁን ለበርካታ ወራቶች ይሄን አከናውናለሁ እያለ ነው። እንግዲህ ዓላማው ያው የተረጋጋ የውጭ ምንዛሬ ገበያን ለመፍጠር መሆኑን ጠቅሷል። እንግዲህ በታሪክ ከፍተኛ የሆነውን የውጭ ምንዛሬ ክምችት አግኝቻለሁ እያለ ነው ብሔራዊ ባንክ። በሁለት መንገድ ልትመለከቱት ትችላላችሁ። እንግዲህ ከኤክስፖርት እና ከሌሎቹ ሴክተሮች የሚገኝ የውጭ ምንዛሬ እንዳደገ እየገለጸ ነው። በተለይ ግን በዋናነት ብሔራዊ ባንክ በብቸኝነት የሚረከበው የወርቅ አቅርቦት መጠኑ በጣም ከፍተኛ ስለሆነ ለውጭ ምንዛሬ በማቅረብ ያገኘሁት የውጭ ምንዛሬ በጣም ከፍተኛ ሆኗል። ስለዚህ በታሪክ ከነበረኝ የውጭ ምንዛሬ ክምችት በላይ በጣም ከፍተኛ መጠን ይዣለሁ። እንግዲህ እሱን ለሽያጭ አቀርባለሁ እያለ ነው። ስለዚህ በነገው መጋቢት 23 የቀረበው 50 ሚሊዮን ዶላር ላይ ፍላጎት ያላቸው ባንኮች የተሰጠውን የጊዜ ሰሌዳ እንግዲህ ለነገ ነው ፍላጎቶቻቸውን፣ ሰነዶቻቸውን ማቅረብ አለባቸው እያለ ነው። ሰነዱ የሚቀርበው እንዴት ነው? ምን ያህል እገዛለሁ? ባንኮቹ ዛሬ ላይ ቁጭሉና ምን ያህል የውጭ ምንዛሬ ከ50 ሚሊዮኑ ላይ እፈልጋለሁ፣ በምን ያህል ብር እገዛለሁ ብለው ነው የሚያቀርቡት። የጨረታ ሲስተሙ እሱ ነው። ሁሉም ባንኮች የራሳቸውን መጠን ላይ ያቀርቡ ይችላሉ። የካቲት 18 ላይ 60 ሚሊዮኑ ሲቀርብ 27 ባንኮች ፍላጎት እንዳላቸው ቢገልጹም ግን ጥቂት ባንኮች ብቻ ጨረታው እንዳሸነፉ፣ እንደውም አንድ ባንክ እንግዲህ ያው ትክክለኛ መረጃ አይደለም፣ በመንግስት የወጣ መግለጫ አይደለም፣ ግን አንድ ባንክ በጣም ትልቅ ድርሻውን እንደወሰደ የሚያሳይና ጥቂት ባንኮች ብቻ እንዳገኙ የሚገልጽ መረጃዎች ሲወጡ ነበር። ይሄ ከመረጃ እጥረትም የመነጨ ሊሆን ይችላል። ስለዚህ ሰነዱ የሚቀርበው እንደዛ ነው። የዚህን ያህል እገዛለሁ፣ በዚህን ያህል ዋጋ ተብሎ ሊቀርብ ይችላል። ይሄ ለገበያው እድል ይሰጣል። ጥቅሞቹን ብንመለከት ለገበያው የውጭ ምንዛሬ አቅርቦት 50 ሚሊዮን ተጨማሪ ከ60 ሚሊዮን ከአንድ ወር በኋላ 50 ሚሊዮን ኦልሞስት 110 ሚሊዮን መቅረቡ ጥሩ ነው። ሁለተኛ ደግሞ ገበያውን ተገማች ያደርጓል። አሁን በየሁለት ሳምንቱ የውጭ ምንዛሬ ብሔራዊ ባንክ የሚያቀርብ ከሆነ የውጭ ምንዛሬው ተገማች ነው፣ የብሔራዊ ባንክም ስራ ተገማች ነው። እኔ ከዚህ ቀደም ተገማች መሆን አለበት ብሔራዊ ባንክ ጊዜ መስጠት አለበት የሚል ሀሳብ ሳቀርብ ነበር። ሶስተኛው ከአንደኛውና ከሁለተኛው ጨረታ በመነሳት አሁን ባንኮች የራሳቸውን ዝግጅት የሚያደርጉ እንደሆነ ይሰማኛል። ስለዚህ ዲስትሪቢዩሽኑ ፌር ነው የሚሆነው። በጣም ከፍተኛ ዋጋ ያስገባው የካቲት 18 ላይ አዲስ ከሚባሉ ባንኮች መካከል መሆኑን መረጃ ሰምቼ ነበር። ምክንያቱም ብዙ ኮሚትመንት የገቡባቸው ክፍያዎች ስላሉ በትልቅ ገንዘብ አንድ አሜሪካ ዶላር ለመግዛት ጥረት ያደርጉ ነበር። ደግሞ የተወሰነም ስጋት ደግሞ ይኖርበታል። ምክንያቱም ባንኮች ክፍተት ስላለባቸው ኮሚትመንት የገቡባቸው የውጭ ምንዛሬ ጥያቄዎች ስላላቸው በባለፈው ከአማካዩ በላይ ከፍተኛ ያስገቡት ለዛም ነው። ደግሞ የሚቀርበው በመጀመሪያ ዙር አሁን 50 ሚሊዮን እያለ ነው። ከአሁን በኋላ በየሁለት ሳምንቱ አቀርባለሁ እያለ ነው። ስለዚህ ከፍተኛ መጠንም ላይሆን ስለሚችል የሽሚያው ዋጋውን ሊያንረው ይችላል የሚል ደግሞ አንድ ግምት አለኝ እኔ በግሌ። የምንዛሬውን ዋጋ እየጨመረው ሊመጣ ይችላል። የተከማቸ ክፍተት ካለባቸው ይህን ክፍተት ለመሙላት በሚኖራቸው ግብግብ ደግሞ የሚቀርበው የውጭ ምንዛሬ በበቂ ካልሆነ አሁን በጣም በቂ ክምችት አለ እያለ ነው ብሔራዊ ባንክ። መጠኑ በዚሁ የሚቀጥል ከሆነ በጣም ጥሩ ነው። ግን መጠኑ ከፍተኛ የማይሆን ከሆነ ዋጋውን ሊያንረው የሚችልበትም እድል አለ። እኔ ብሔራዊ ባንክ
እንግዲህ ያለውን የውጭ ምንዛሬ ወደ ብር እየለወጠ ነው። ስለዚህ ብሩን እየሰበሰበ ነው ማለት ነው። ከገበያው ላይ ብሩን እየሰበሰበ ነው። የ50 ሚሊዮን እንደ በ140 ቢሆን እንኳን 78 ቢሊዮን ብር ነው የሚሆነው። 78 ቢሊዮን ብር ከገበያ ይሰበሰባል ማለት ነው። የካቲት 18ም 60 ሚሊዮን ሲበትን ወደ 8 ቢሊዮን ብር እየሰበሰበ ነው። ስለዚህ ብሩን ከገበያ እንዲሰበስብ እድል እየሰጠው ነው። ጨረታ ስለሆነ ገበያ ለማረጋጋት ነው። ገበያው በውጭ ምንዛሬ ይረጋጋል ብንልም ደግሞ ብርም ይፈልጋል ገበያው። እንግዲህ ገበያ ገንዘብ እየሰበሰበ ነው። አሁን ባንኮች ይሄ ጨረታ ስለወጣላቸው እዚህ ጨረታ ላይ ለመሳተፍ ጥሬ ብር ይፈልጋሉ፣ ገንዘብ ይፈልጋሉ። ስለዚህ በጨረታው ለመሳተፍ ብርን በውድም ደግሞ ወደ መግዛት ሊመጡም ደግሞ ይችላሉ። የካሽ እጥረት ስላለ በቂ ካሽ እንዲኖራቸው ብርን በውድ የመግዛት አዝማሚያዎች ደግሞ ሊመጡ ይችላሉ። ስለዚህ ብሔራዊ ባንክ ጨረታው በዚሁ የሚቀጥል ከሆነ በጣም ጥሩ ነው። ግን ብር እየተሰበሰበ ከሆነ ደግሞ ገበያው ላይ እጥረት እንዳይኖር እነሱም ዶላርን ለመግዛት ሲሉ በከፍተኛ ገንዘብ ብር እየገዙ ወደ ዶላር መግዣ የሚወስዱ ከሆነ ባንኮች የብር እጥረቱ ሊቀጥል ይችላል፣ የብድር አቅርቦቱም ሊቀንሰውም ይችላል። እሱንም ባላንስ መስራት በጣም አስፈላጊ እንደሆነ ይሰማኛል። እንግዲህ በአንድ ወር ውስጥ ተጨማሪ ጨረታ ወጥቷል። ደግሞ ከክምችቱ በተጨማሪ የብድር ሽግሽግም ስላገኘ ምናልባት በብድር ሽግሽግ ያገኘውን በቢሊዮን የሚቆጠር የውጭ ምንዛሬ እንደ ሪዘርቭ በመውሰድ ገበያውን ለማረጋጋት እንዳሰበ ይሰማኛል። እኔ ጥሩ ድል እንደሆነ ነው የሚሰማኝ። ለገበያው ድል ነው፣ ተገማችነት ነው፣ ፌር የሆነ ዲስትሪቢሽን እንዲኖራቸው ሊያደርግ ይችላል። ደግሞ ካሁን በኋላ በየ2 ሳምንቱ እየጠበቁትን ባንኮች ስለሚጫረቱ የራሱ እድል ይኖረዋል ብዬ አስባለሁ። እኔ ክፍተት ስላለባቸውና መጠኑ ከፍተኛ ካልሆነ ደግሞ ዋጋውን ሊጨምሮም መቻሉን ማሰብ ነው። ግን ብሔራዊ ባንክ ደግሞ ብርን እየገዛ መሆኑም እነሱም ለጨረታ ሲሉ ብርን በውድ ከገበያ የሚገዙ ከሆነ ገበያ ላይ ያለው የብር እጥረትም እየጨመረ እንዳይመጣ በደንብ ማሰብ ያስፈልጋል። ይህን መረጃ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።